ዳኒ ቀጣይ እርምጃው ምንድነው? አሁን ሩታም ሄርሜላም አያስፈልጉትም ለዚህ ልጅ መጀመሪያ የሚያስፈልገው ከራሱ ጋር ቢሆን የሚያደርገው ሰው ነው የሚያስፈልገው። መጀመሪያ አብርሽ እውነት ተደርጎበታል ወይ የሚለውን ነገር መታወቅ አለበት። አሁንም ወስዶ መፍትሄ የማይሰጡት ሰዎች ጋር ማድረግ የለበትም ዳኒ። ሰላም ጤና ይስጥልን። ይህ አብርሽ ቲዩብ ነው። እሺ ከዚህ ቦታ ንቅንቅ እንዳትል እሺ። ቶሎ ነው የሚመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ እሺ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው። አልቆይም፣ ቶሎ እመጣለሁኝ። ንቅንቅ እንዳትል እሺ። አልቆይም፣ ባይ። እዚሁ ናልሽ፣ ችግር የለውም። ሰማኝ አብራም፣ ይኸውልህ አንድ ነገር ልንገርህ። ሰማኝ፣ ያለው ችግር ውስጥ ነው ያለው። ገባ? አንተ ደህና አይደለም ያለው አብር። ሰማኝ፣ ስለዚህ ከዚህ አካባቢ እኔን አዳምጠኝ። አንተ የፈለግከው ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ እንግዲህ ሰማኝ አብራም፣ አንተ የፈለግክበት ቦታ ጋር እንሂድ። ይኸውልህ ደህና አይደለም ሩታ እያደረገች ያለችው ነገር ልክ አይደለም። አንተ ደህና አይደለም አብራም፣ ሰማኝ እሺ። እኔን አዳምጠኝ። ስለዚህ እንሂድ፣ ከዚህ አካባቢ እንሂድ። ሰማኝ አብርሃም፣ ከዚህ አካባቢ እንሂድና ትንሽ አውርተን ወደዚህ ትመለሳለህ። ሰማኝ፣ ይኸውልህ ሰው መጣት አይጠበቅብህም። ሰማኝ፣ እንሂድና ማለት ነው የፈለግከው ቦታ ጋር እንሂድ። ሌላ ቦታ ሆነን ማውራት አለብን አብርሃም። ልክ አይደለም፣ ደህና አይደለም ያለበት ሁኔታ። ዛሬ አንድ የምንመኘውን ነገር ወይም ደግሞ ሁላችን የምንፈልገው ነገር ተከስቷል። ያ ነገር ደግሞ ያው ዳኒ ምናልባት ሁላችሁም በአእምሯችሁ ዳኒ ዛሬ በጣም ትልቅ ነገር እንዳደረገ እንደተሰማችሁ ተስፋ አድርጋለሁ። ዳኒ እያደረገ ያለው ነገር በጣም ትክክለኛ መንገድ እንደሆነና እንደውም ከቤተሰቦቹም ከማንም እንደፈጠነ እንደውም እንደተዘገየና ከዚህ ቀደም መሆን የነበረበት ነገር እንዳደረገ እናንተ በደንብ ታውቃላችሁ፣ ታስባላችሁ ብዬ አምናለሁ። አዎ እንደ አጠቃላይ ነገርየው ዛሬ ነገ የተባለ አብርሽን ትልቅ ችግር ውስጥ ከመከተት ወይም ደግሞ ይሄ ሀብለው እያሉ ጭንቀት ውስጥ ከመግባት አብርሽን ወስዶ በእንደዚህ አይነት መንገድ ማነጋገር መቻሉ ወይም ለራሱ ጊዜ እንዲሰጥ ማድረጉ እጅግ በጣም አስፈላጊ ሆኗል። ነገር ግን አሁን እኔ እዚህ ጋር ያልተዋጠልኝና ምንም ልረዳው ያልቻልኩት አንድ ነገር አለ። ያ ምንድነው? ሩታ በቃ የሩታ ጉዳይ ነው። የመጀመሪያው ሩታ የተሸወደችበት መንገድ በጣም ምንድነው? ይሄ ትክክለኛ መንገድ አይደለም። የሆነ ምናልባት ያላወቅነው የተደበቀ ነገር እንዳለ ወይም ደግሞ ሩታ ምን አስባ ነው የሚያስብል ነገር ነው የተከሰተው። ሩታ ዛሬ በዚች ልክ በዚች የምታክል ሁኔታ መሸወዷ እናንተ ሩታን ምን አይነት ልጅ እንደሆነች ታውቃላችሁ። እና የተሸወደችበት መንገድ እኔ አላሳመነኝም። የሆነ ከጀርባው የሆነ የተደበሰበሰና የተደበቀ ነገር እንዳለ እየተሰማኝ ነው። ምናልባት ዳኒም እንጃ ወዴት ይዞት ሊሄድ ይችላል። ዳኒ እውነት ዳኒ ላይ ደግሞ 100% የምንተማመንበት አይነት ልጅ ነው ወይ? አብርሽ ዳኒ ጋር ሄዶ ሰላሙን ያገኛል ወይ ነው? አሁን እኔ ያልገባኝ ነገር የመጀመሪያው ይሄ ሀብሉ ላይ መተት ተደርጎበታል እየተባለ ያለው ከአንገቱ ላይ እንዲያወልቅ የተፈለገው ሀብል ወይም ደግሞ አብርሽ ከአንገቱ ላይ እንዲወልቅ ያልፈለገው ሀብል ምንድን ነው? አሁን እዚህ ጋር ሀብሉ ነው ችግሩ ወይስ አብርሽ ፈልጎ ነው እንዲየሆነ ያለው ወይስ እውነት መተት ተደርጎበት በሰይጣን ስርዓት ውስጥ ነው ያለው? አሁን እኔ ሁላችንንም ያላስማማንና ግራ እያጋባን ያለ አንድ ነገር አለ። እውነት ከአንገቱ ላይ ይሄ ሀብል ቢወልቅ ምንድነው? ይሄ ምንድነው? መተቱ ይሄዳል ወይ? እውነት መተት ተደርጎበታል ወይ? ከተደረገበትም ይሄ ሀብል ሲወልቅ መተቱ ይሄዳል ወይ ነው? አሁን እዚህ ጋር ነው ሁላችንም ልንጠይቅ የሚገባል። አሁን እኔ ያልተረዳሁት ነገር ቢኖር ከዚህ ሀብል ጋር ያስተሳሰረው ነገር ምንድን ነው? እዚህ ሀብል ላይ ያለው ነገር ምንድን ነው? እውነት እናንተ እንደምትሉት እዚህ ሀብል ላይ ነው ወይ መተቱ ያለው? እውነት ከአብርሽ አንገት ላይ ይሄ ሀብል ቢወልቅ መተቱ ይጠፋል ወይ? ይሄ የሁላችንም ጥያቄ ነው። እኔ ግን ይሄ አይመስለኝም። እኔ ይህንን ነገር አመኜ ልቀበል በፍጹም አልችልም። የመጀመሪያው ነገር እንዴት አሁን ዳኒ
በዚህ ልክ አሁን ቀጣይ ወዴት ሊወስደው ይችላል? እኔ አሁን ግራ እየገባኛለሁ። ቀጣይ ወዴት ሊወስደው ይችላል? አሁን እኛ ዛሬ በተለቀቀው ቪዲዮ የምንፈርድ ከሆነ ዳኒ ትክክለኛ ነገር ነው ያደረገው። ግን መጠበቅ አለብን፣ መቸኩል የለብንም። ዛሬ ንጉሳችን ዳኒ፣ ዛሬ ጀግና ነን ዳኒ፣ ዛሬ ሁሉም ሰው ሲጠበቀው የነበረውን ነገር ያደረገው ዳኒ እያልን የምናሞገስበት ቀን ዛሬ አይደለም። ትንሽ መታገስ አለባችሁ፣ መታገስ አለብን። ዳኒ የት ነው ይዞት የሚሄደው? ዳኒ በስተመጨረሻ አብርሽ ምን ሊያደርገው ነው የወሰደው? እኔ አሁን ይሄ ነው ትልቁ ጥያቄ። መልስም ማግኘት የምፈልገው ነገ የሚለቀቀው ቪዲዮ ላይ ነው እንጂ ቸኩዬ ዳኒ ዛሬ ትክክል ነገር ያደረከው ዳኒ በቃ ያደረከው ነገር በቃ በጣም የሚገርም ነው ብዬ ላደንቀው አልችልም። ለምን አሁን ቀጣይ የሚለቀቀው ቪዲዮ ላይ አይተነው ነው ዳኒ ያደረገው ነገር መልካም ነው አይደለም ብለን ልንወስን የምንችለው። ምክንያቱም የነገውን ውጤት ካልጠበቅን መልሰን ደግሞ ዛሬ ዳኒ ጀግና ነው ባልንበት በዕለታዊ ፐርፎርማንሱ ዳኒን ካደነቅ ነው ነገ ደግሞ ወስዶ አብርሽን የሚጥልበት ቦታ ወይም ደግሞ አብርሽን የሚያሳርፍበት ቦታ ወይም ደግሞ ከአብርሽ ጋር የሚኖራቸው መስተጋብርን ተመልክተን ነው ዳኒ ልናከብረውም ልናሞግሰውም የምንችለው። ምክንያቱም የነገው ቪዲዮ ትልቅ ወሳኝነት ያለው የነገው ቪዲዮ ላይ ነው እንጂ ዛሬ ዳኒ ያደረገው ነገር ዕለታዊ ፐርፎርማንስ ከተባለ ጥሩ ነው፣ ሁላችንም የምንጠብቀው ነገር ነው። እስቲ ይሄ ሀብል ተብሏል አይደለ? ከአንገቱ ላይ ሀብል ተበጥሶ የአብርሽን ጤንነት እውነት የሚመልሰው ከሆነ እንመልከተው። ምክንያቱም ሰይጣን ተልኮብን ከሆነ እውነት ሀብሉ ሲወልቅ አብሮ ሰይጣኑ አይሄድም። ሰይጣን ተወልቆ የሚጣል አይደለማ። ምክንያቱም ልብሳችን ላይ ከሆነ ልብሱ ሲጣል ሰይጣኑ አብሮ አይጣልም። ምክንያቱም ሰይጣኑ የሚገባው እኛ መንፈሳችን ላይ ነው፣ እኛነታችን ላይ ነው ሰይጣኑ የሚገባው። እናንተ እንደምትሉት ሀብሉ ሲወልቅ ልክ እንደ ልብስ ሰይጣኑም አብሮ ወልቆ የሚጠፋ አይነት ነገር አድርጋችሁ እያሰባችሁት ነው። እናንተ እውነት በዛ ሀብል ተሰርቶበት ከሆነ ይህ ሀብል ከአንገቱ ላይ ሲወልቅ አብሮ ይወልቃል ብላችሁ ነው እያመናችሁ ያሉት። ይሄ ግን አይደለም። እውነት መተደረገውበት ከሆነ ዳኒ ቀጣይ እርምጃው ምንድን ነው? ቀጣይ እርምጃው ወደ ጸበል ቦታ ከሆነ በጣም የሚያስጨበጭብ ነው። በእውነት ዳኒን ከዚህ በላይ ክሬዲት ሰጥተን ልናጨበጭብለት ይገባል። ነገር ግን አሁንም ሩታና ሄርሜላን እንዲመርጥ የበለጠ ስትረስ ውስጥ እንዲገባ የሚያደርገው ከሆነስ አሁን ሩታም ሄርሜላም አያስፈልጉትም። ለዚህ ልጅ መጀመሪያ የሚያስፈልገው ከራሱ ጋር ቢሆን የሚያደርገው ሰው ነው የሚያስፈልገው። አሁን ዳዊትም ሆነች ቡዜ ኤፊም ሆነ ማንም አያስፈልገውም። ከዚህ ገለልተኛ የሆነ ሰው ነው የሚያስፈልገው። ምክንያቱም እነዛን ሰዎች ዳኒም ሲያይ ራሱ ከዚህ ቀደም ባለፈው እንደውም አይታችሁ ከሆነ አስታውሶታል። ባለፈው ሲጣላ ነበር፣ ሲበጠብጥ ነበር እያለ ነበር ዳኒ። አያችሁ? አሁንም ከኤፋ ጋርም ሲሆን የሚያስበው ከሩታ ጋር እንዲሆን ሲጫነው የነበረውን ነው የሚያስበው። ከአቤል ጋር ከሆነ ደግሞ ከሄርሜላ ጋር እንዲሆን ሲገፋፈው የነበረውን ነው የሚያስበው። ይሄን ልጅ ምንም አይነት ነፃ ማውጣት አይቻልም። ከተቻለ ዳኒ ከቻለ ገዳም አስገብቶ ቢያስቀምጠው ለትንሽ ጊዜ ከራሱ ጋር እንዲገናኝ ከአባቶች ጋር ቢያገናኘው፣ ከትልልቅ ሰዎች ጋር ከህይወት ልምድ ያላቸው ሰዎች ጋር ቢያገናኘውና ትምህርት እንዲወስድ ቢያደርገው። መልሶ ግን ከሩታና ከሄርሜላ ጋር እንዲሁም ከኤፋ ጋር ከአቤል ጋር የሚባሉ ሰዎች ጋር መልሶ የሚያገናኛቸው ከሆነ ዛሬ ዳኒ ያደረገው ነገር በቃ ድንጋይ ላይ ውሃ ማፍሰስ እንደሆነ ነው የሚቆጠረው። ስለዚህ ዳኒ ወስዶ ትክክለኛ ቦታ ላይ ማስቀመጥ አለበት። ይሄ ልጅ ትክክለኛ ቦታ ደግሞ ከሁሉም ገለልተኛ የሆነ ሰው ነው፣ ትልቅ ሰው ነው ማግኘት ያለበት። አብርሽን መጽሐፍ ቅዱስን ሊያውቅ የሚችል ሰው፣ ይህንን ነገር እውነት ተደርጎበት ከሆነ የሚያውቅ ሰው፣ ሲጠመቅ እኮ እውነት ተደርጎበት ከሆነ ይለፈልፋል። አባቶች ጸሎት ሲያደርጉ እንደው ሙሉ በሙሉ
ሙሉ ለሙሉ ባይጠፋም አሁን እንደተደረገበት ግን ማወቅ ይቻላል። መጀመሪያ እኮ አንድ ሰው ተመርምሮ በሽታው ካልታወቀ መድኃኒት አይታዘዝለትም ማለት ነው። ስለዚህ መጀመሪያ አብርሽ እውነት ተደርጎበታል ወይ የሚለውን ነገር መታወቅ አለበት። አሁንም ወስዶ መፍትሄ የማይሰጡት ሰዎች ጋር ማድረግ የለበትም ዳኒ። እኔ ለዛ ነው ዛሬ ዳኒን ላመሰግነው እንዲሁም ደግሞ ክሬዲት ልሰጠው ያልፈለኩት የነገውን ቪዲዮ መመልከት ስላለብን ነው። የነገው ቪዲዮ ወሳኝነት አለው። ለሁላችንም መልስ የነገው ቪዲዮ ላይ ነው ያለ ብዬ የማስበው። ስለዚህ ዛሬ የተወሰኑ ቦታዎች ሄደን ነበረ። እንደውም በቻልነው መጠን ራሳችንን የጠበቅን ብዙ ቦታዎችን እነዚህ አይነት ነገር ተደርጓል ተብሎ የታሰበበት ቦታ ላይ የተወሰነች ጥቆማ ደርሰን ሄደን ነበረ ከአንድ ጓደኛዬ ጋር። ግን አሁንም በጣም ያስፈራል ሁኔታው። በጣም ነው የሚጨንቀው። እንደዛ አይነት ነገር የተደረገበት አለ ተብሎ የሚታሰብበት ቦታ ላይ እውነት እነማናቸው መጥተው እዚህ ሀብል ላይ ያስደረጉት የሚለውን ነገር ለማወቅ እኛም በጣም ጓጉተናል። ምክንያቱም በሱ ዙሪያ ያሉ ሰዎች ይህን ነገር እያደረጉ ስላልነበረ። ግን በጣም ነው የሚያስፈራው። ምክንያቱም አብርሽን በቅርበት አውቀዋለሁ። በጣም ደጋግሜ ስልኩን ሞክሬለታለሁ። በጣም ደጋግሜ ስልኩን ደውዬለታለሁ፣ ቴክስትም አድርጌለታለሁ። ግን በፍጹም ምንም አይነት መልስ ላገኝ አልቻልኩም። ምክንያቱም እንደው በዙሪያው ያሉ ሰዎች እንኳን ይሄን መፍትሄ መስጠት ካልቻሉ በሆነ መንገድ የሆነ ያቀርነው ነገር እቅድ ነበር። እኛ ግን ያን እቅድም ልናሳካ የምንችለው አብርሽ ከኛ ጋር ማለት አብርሽን የምናገኝበት መንገድ ቢኖር ነበር። ሰፈሩን አውቀዋለሁ። እንደምታውቁት ከአብርሽ ጋር ተገናኝተናል። ከአብርሽ ጋር ማለት ቅርብ ነን። ነገር ግን አሁን ላይ አብርሽን እንዳናገኘው በብዙ መንገድ ነው ቁልፍልፍ የተደረገው። እንኳን እኛ አይደለንም የቅርብ ወንድሞቹ ዴቭ እና ቡዜ እንኳን በቅርብ እንደዚህ ሊያገኙት አልቻሉም አብርሽን። ዞሮ ዞሮ የዛሬውን ነገር መረጋጋት አለብን። ምክንያቱም ዛሬ በሞገስንበት አፋችን ዳኒ ነገ እንዳንረግመው እንዳንሰድበው። ምክንያቱም የሆነ የተጠራጠርኩትና የምጠራጠረው ነገር አለ። ምክንያቱም ማመን የማንችልበት ሁኔታ አለ። ስለዚህ አሁን እኔ ይሄን ነገር ዳኒን ከማመስገናችን በፊት ዳኒ ይሄን ቪዲዮ የምትመለከተው ከሆነ ወደ አንተ ሼር ተደርጎ ከደረሰ አብርሽን ትክክለኛ ቦታ ሊወሰደው፣ ትክክለኛ አባቶች ሊያገኙት ይገባል፣ መፍትሄ ሊሰጡት የሚችሉ ሰዎች። ያለበለዚያ ውሃ ቅዳ ውሃ መልሰን ለሩታ ጋርና ሄርሜላ ጋር የምትወስደው ከሆነ ይሄ አያዛልቅም። ተመልሶ በቃ አሁን ቅድም ወደ ነበረበት ከትናንት ወደ ነበረበት ሲቹዌሽን ውስጥ ነው የሚመለሰው። እና ዳኒ አደራህን እስቲ አሁን በቃ እጅን ብቻ ትክክለኛ ነገር አድርግ። ከአብርሽ ጋር በነበራችሁ ሁኔታ ብዙ ደስታም፣ ብዙ መቆሳሰልም፣ ብዙ መገፋፋትም፣ ብዙም ደግሞ ደሳስ የሚሉ ነገሮች ልታሳልፉ ትችላላችሁ። ነገር ግን ይህንን ነገር አንተ አሁን አድርገህ አብርሽ ወደ ቀድሞ ጤናው የሚመለስ ከሆነ የምንጊዜው ጓደኛ የምንጊዜው ጀግና የምትሆነው አንተ ነህ። ስለዚህ ዳኒ እባክህ ስህተት እንዳሰራ ሌላ ነገር አስበህ እንዳይሆን፣ እውነቴን ነው፣ ሌላ ነገር አስበህ እንዳይሆን። ምክንያቱም መልሱ የከፋ ነው የሚሆነው። ምክንያቱም ያላችሁበት ቦታ በጣም ለእኛም ለሁሉም ነገር ቅርብ ነው እና መልካም አይሆንም። ይሄ ጥሩ ነገር አስበህ ካልሆነ ይሄ ነገር ቢቀርብን የሚሻለው። ለማንኛውም ሁላችሁንም በጣም አመሰግናለሁ። አትቸኩሉ። የነገውን ቪዲዮ እንመልከትና የሚሰማንን ነገር እንናገራለን። ለማንኛውም በጣም ወዳችኋለሁ፣ አከብራችኋለሁ። ዋን ላቭ